እና ይሄ ነበር ጥያቄው። ምክንያቱም የተለመደው ግሬፕ ጁስ ነው። ግሬፕ ጁስ ሞር ያኔም ወይን መጠጥ ስለሆነ የጠጡት እንዴት ነው? እስቲ በዚህ ጉዳይ ላይ ትንሽ ማብራሪያ ስጠኝ ነበር ጥያቄው። ጥሩ ጥያቄ ነው እና ግን በኋላ ስታጠፋው አይ በቃ ክሊር ሆኖላት አጥፍተዋለች ወይም ከሌላ ሰው ጋር ተነጋግራ ክሊር ሆኖላት ይሆናል ብዬ ነው። ግን ያው ቢነሳ ግን ጥሩ ነው። ይሄ ጥያቄ የሆነበት ሰው ነበር ድንገት ከእንትና ከመቅዲ ሌላ ባለፈው ሳምንት ስናነሳ ከነበረ እጃችሁን አንሱ አሳዩኝ። ማለት ጥሩ ነው። ጥያቄ ከሆነ እኮ መጠየቅ ነው። ምክንያቱም ማንም እንደፈለገ የሚናገርበት ቦታ አይደለም። ቤተክርስቲያናችን የሚናገሩሉ እንደ እግዚአብሔር ቃል መናገር የሚገባበት ቦታ ስለሆነ ሁላችንም ለእግዚአብሔር ቃል ተጠያቂ ነን እና እግዚአብሔር ይባርካት መቅዲን ይህን ጥያቄ ስላነሳች። ዛሬ እንቀጥላለን ስለ ሮሜ ላይ። እንግዲህ እኔ ሮሜ እናጠናለን ብዬ አስቤ አልነበረም። ነገርየው አልቆም አለ፣ መቀጠል አስፈለገ። መዝሙር 32 ጀምረን ከዛ ሮሜ 4ን አየን። ከዛ መቀጠል ነበረብን እና የምናየው ሀሳብ ዋናው ሀሳብ የክርስትና ኑሮን ነው በተመለከተ የምናየው ተከታታይ ሀሳቦች ነው ያየነው እና ስንጀምር ሮሜ ምዕራፍ 4 ላይ ስንመለከት ስለ ጽድቅ የሚቆጠርባቸው ሁለት መንገዶች እንዳሉ ተመልክተናል። ጽድቅ የሚቆጠርባቸው ሁለት መንገዶች እስቲ የሚያስታውስ ሰው? እሺ ሄለን። አንድ በእምነት። እሺ ሌላስ? እሺ የእምነቱ የጸጋ ነው። እሺ ስለዚህ ሁለተኛ ከእሱ የተለየ ደግሞ አለ ሌላ መንገድ ሕግ። ስለዚህ በእምነትና በሕግ ይሄን ሮሜ ምዕራፍ 10 ላይ ተመልክተናል። ትዝ ይላችሁ ቁጥር 5 እና 6 ላይ ምን ይላል? ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፈዋል። ከእምነት የሆነ ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? ከእምነት የሆነ ጽድቅ በአፍህ በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳነሳው በልብህ ብታምን ምንድን ነው የሚለው? ትድናለህ። ለምን? ሰው በልቡ አምኖ ይጸድቃልና። ምን ነው የሚያምነው? እግዚአብሔር ከሙታን ኢየሱስን እንዳስነሳው በልቡ አምኖ ይጸድቃልና። ከዛ ደግሞ በአፉም መስክሮ ምን ብሎ ነው የሚመሰክረው? ከኢየሱስ ውጪ እኔ በስራዬ በእግዚአብሔር ፊት ጻድቅ መሆን አልችልም። ስለዚህ ኢየሱስን እግዚአብሔር የላከው በእኔ ፈንታ በመስቀል ላይ የኃጢአቴን ዕዳ ሁሉ ከፍሎልኝ በእርሱ በኩል እኔ የኃጢአት ይቅርታን እንዳገኝ ነው። ስለ በደሌ አልፎ ተሰጠ። እሱ በመነሳቱ ደግሞ በእግዚአብሔር ዘንድ ተቀባይነትን አግኝቻለሁ በእርሱ። ስለዚህ ይሄንን በልቡ አምኖ ሲያምን ይጸድቃል። አሁን ዝም ብዬ አሁን ይሄንን ነገር ቃላቱን ሐሳቡን ተረድቶ ሰው ስላለው አምኗል ማለት ነው አይደል? ብዙ ሰዎች ቃሉን ይሉታል አያምኑትም። ማመን ቁልፍ ነገር ነው። ምክንያቱም ይሄን ማመን በጣም ያስቸግራል። በተለይ የሚቆጠር ጽድቅ አለኝ ብሎ የሚያስብ ማንን አንስተናል እዚህ? እስራኤላውያን እምቢ አሉ። የራሳቸውን ጽድቅ ሊያቆሙ ስለፈለጉ ለእግዚአብሔር ጽድቅ አልተገዙም ይላል። ስለዚህ ለእግዚአብሔር ጽድቅ መገዛት ማለት በቃ ማመን አለብን። እኛ አንችልም ማለት ይሄ ቀላል ይመስላል። አሁን ያደግነው እኛ ለምሳሌ በወንጌላውያን ማህበር ውስጥ ቢሆን በቃ ለኛ ይሄ ቀላል ይመስላል አእምሯችን ላይ። ግን በደንብ አድርጋችሁ መርምራችሁ ስትጠይቁ አንድን ሰው ኢቭን ወንጌላውያን መካከል ያደገ የሚተማመነው በራሱ ጽድቅ ነው። በደንብ ስትፈትሹት እና አሁን እኛ የምናስበው ኦርቶዶክስ ካቶሊክ ምናምን ከሆነ ነው በስራ አይደለም። ይሄን ማመን
እኛ መናጢ ድሃ መሆናችንን መቀበል አለብን። በእግዚአብሔር ፊት በቃ የምናቀርበው ነገራችንን በሙሉ አዳምና ሔዋን ትዝ ይላቸዋል። እግዚአብሔር ወደ እነሱ ከመምጣቱ በፊት ምን አደረጉ ይላል መጽሐፉ። ቅጠል ምን አድርገው ቅጠል ምን አድርገው ሰፍተው፣ እኔ መርፌ እንዳለ አላውቅም። እዛ ግን ያው እንደምንም ሜይቢ ቅርንጫፉን እንደዚህ አድርገው እንደ ሐረግ ምናምን አድርገው ብቻ እንደሆነ ነገር ልክ ይሄ ሜይቢ ጸጉር ላይ እንደሚደረገው እንደ ሪት ወይም የክሪስማስ ላይ በራችን ላይ የሚሰቀለው አለ እንደሱ አይነት ነገር የሆነ አበጃጅተው ሸፋፍነዋል። ከዛ እግዚአብሔር በኋላ ምን ሰጣቸው ነው የሚለው? ሌላ ልብስ አለበሳቸው። ከእላዩ ላይ ነው የደረበላቸው አይደል? እንደገና ራቁታቸው መሆን ነበረባቸው በፊቱ። በቃ ራቁታችን መሆን አለብን እኛ። የቀጣጠልናት ያቺ ቅጠሉ የኛ ጽድቅ፣ የኛ በቃ መልካምነት። እኔ እኮ እንደው እግዚአብሔር ይመስገን ከወላጆቼ የለመድኩ የተማርኩት ነገር እንደው በቃ ድሃይቶ አለማለፍ ነው። እንደው ትንሽም ቢሆን ያለችኝ እንደው ጣል ሳላደርግ አላልፍ። በቀን ብቻ ለአንድም ለሁለትም ሰው አደርጋለሁ ብሎ በሱም ይታመን ሰዋል። በቀደም አሁን ያደክመኛል ያለችው ሰው እኔ ከሩቆኝ እሰማለሁ። አንተ ግን እርግጠኛ ነህ አለችው። እሱን አላቅም ግን ያው አለና እኔ እኮ ጠዋት እንዴት እንደምጸልይ ታውቂያለሽ አላት። ጸልያለሁ አላት። ሳልጸልይ መንገዴን ለእግዚአብሔር ሳልሰጥ አይ ግን እኮ ፍጹም መሆን አለብህ። እሱን ተይው፣ እሱን አላቅም፣ እሱን አላት። ከባድ ነው ልላችሁ። ይሄ ልጅ እንዲህ የሚለው ልጅ እናቱ አማኝ ናት፣ ወንጌላውያን ቸርች ውስጥ ነው ያደገው። ግን ቸርች ውስጥ ግን ምን አየ መሰላችሁ? ብዙ ግብዝነት አየ። ፕሮግራም ላይ ይዘምራሉ፣ ፕሮግራም ይመራሉ፣ ግን ደግሞ ውጪ ሌላ ላይፍ ሲኖሩ አየ። የእናቱን ቤት የተከራየው ሰው የታወቀ ዘማሪ ነው፣ የሚያሳፍር ኑሮ የሚኖር። አሁን ስሙን አልጠቅስም ብዬ ነው። እሱን አይቶ እንዲህ ብሎ እሱና ምን አሰበ? እኔ ጌታን በደንብ ለመከተል ሙሉ በሙሉ መንጻት አለብኝ ብሎ ነው የሚያምነው። ሙሉ በሙሉ እንዴት ይቻላል? ያለዚያ እንዴ እያገኘኋቸው እዛ ናይት ክለብ እኮ አገኛቸዋለሁ የቸርቹን ልጆች ይለኛል። ወይ ጽና፣ እናንተ አታውቁትም፣ ላይፉ ውጭ እኮ እንዲህ አይደለም ይለኛል። ብዙ ጊዜ ነው የምናወራው። ስንት ዓመት? 6 ዓመት 7 ዓመት በላይ። ቀላል አይደለም ልላችሁ ነው ይሄን ማመን እና አምኖ መቀበል። ይሄንን በእምነት የሆነውን ጽድቅ ይሄን እና በሕግ ደግሞ የሆነ ጽድቅ አለ። በሕግ የሆነው ጽድቅ ወደ እግዚአብሔር መንግሥት አያስገባም። በእግዚአብሔር ፊት የሕግን ስራ በመስራት በእርሱ ፊት ማንም አይጸድቅም የሚለውን ተመልክተናል። ከዛ ያየነው በእምነት መጽደቃችን ያለው ደግሞ አንድምታ ምንድን ነው ብለን ተመልክተናል። ሪሊ አይንከረጁ ተመልሳችሁ ሐሳቡን ካላገኛችሁ ተመልሳችሁ አዳምጡት። በእምነት መጽደቅ ያለው አንድምታ ትልቁ ምንድን ነው ብለን ነበር? ከእግዚአብሔር ጋር ሰላም አለ። ጠበኞች አይደለንም ከአምላክ ጋር። ጠበኝነቱ ተወገደ። ይሄ ማለት እኛ ጋር ስህተት አንሰራም ማለት ነው አይደለም። ስህተትም አንሰራለን፣ ግን ሰላም አለን። ተባረን የነበርን ሰዎች ገብተናል። መንገዱ ተከፍቶልናል። ከእግዚአብሔር ጋር ልጅና አባት ነን፣ ዘመድ ነን፣ ቤተ ዘመድ ነን፣ ቤተሰቦች ነን፣ የአገር ሰዎች ነን፣ የእርሱ ልጆች ነን። ይሄ ነው አንዱ ትልቁ አንድምታው። ግን ይሄ ብቻ አይደለም። ይሄ አንዱ ትርጉም ነው፣ ግን ይቀጥላል። ደግሞ ሌላ የሚያስተምረን ነገር በእምነት መጽደቃችን ምንድን ነው ብለናል? ያስመካናል። የምንመካባቸው 3 ነገሮች አንስቷል። እሱ እዛ ውስጥ ያነበብነው ምዕራፍ 5 ላይ ያለ በሚመጣው በእግዚአብሔር ክብር ተስፋ እንመካለን። ያሁኑ በምናልፍበት ነገር ውስጥ ደግሞ እግዚአብሔር የላቀ ስራ እንደሚሰራ ስለምናውቅ በእርሱም እንመካለን። እሱ ብቻ አይደለም፣ ከራሱ ጋር በልጁ በክርስቶስ ባስታረቀን በእግዚአብሔርም እንመካለን። ይሄ ነው አንድምታው በእምነት የመጽደቃችን። ከዛ ኃጢአት እንዴት እንደገባ እና ይህ ኃጢአት እንዴት ወደ ሰዎች ሁሉ በሰዎች ሁሉ ሕይወት ውስጥ ይገለጥ እንዴት እንደነበረ እና ደግሞ ጸጋ ስጦታው በክርስቶስ ያለው ይሄ ስጦታ የጽድቅ ስጦታው
እጅግ ታላቅ መሆኑን ሁለቱን እያነጻጸርን በአዳም በኩል የመጣው ኃጢአትና በክርስቶስ በኩል የመጣው ስጦታ እንዴት እንደሚነጻጸሩ አየን። ባለፈው ሳምንት ደግሞ ሕጉ በሙሴ በኩል የተሰጠውን እና ደግሞ ጸጋው በክርስቶስ በኩል የመጣው ጸጋ እንዴት እንደሚነጻጸሩ ተመልክተናል። እሱን ስንመለከት ምዕራፍ 5 ቁጥር 20 ጀምሮ እስከ ምዕራፍ 6 ቁጥር 2 ነው ያየነው። ዛሬ ከምዕራፍ 6 ቁጥር 1 እስከ 4 ያለውን ነው ያልኩት፣ ግን በዋነኛነት የምንመለከተው ምዕራፍ 6 ቁጥር 3 እና 4 ነው። ግን 6 1 እና 2 ላይ የተነሳውን ሐሳብ ለማስረዳት ነው 3 እና 4 ላይ ያሉት ቃሎች የምናገኘው። እና በዚህ ውስጥ የምናየው ትልቁ ነገር ከክርስቶስ ጋር አንድ ስለመሆናችን ሚስጥር፣ ይሄ ታላቅ ሚስጥር እሱን ነው ለመረዳት ለመመርመር የምንሞክረው። ይሄ ከክርስቶስ ጋር አንድ መሆናችን በጣም ትልቅ የከበረ ነገር ነው። ሰዎች ትዳር ጋብቻ ፕሮግራም ላይ ስንሄድ የሚነበበው ክፍል ኤፌሶን ምዕራፍ 5 ነው አንዱ የሚነበበው። ብዙ ጊዜ ባሎች ሆይ ሚስቶች ሆይ ይልና ይሄ ሚስጥር በባልና በሚስት መካከል ያለው ሚስጥር ታላቅ ነው ይልና፣ ግን ይሄ የምለው እኔ ስለ ባልና ሚስት ሳይሆን ስለ ክርስቶስና ስለ አካሉ ነው ይላል። ከክርስቶስ ጋር አንድ አካል የመሆናችን ሚስጥር፣ ልክ ባልና ሚስት አንድ ስጋ ይሆናሉ ይላል። እኔ ነግሬያችኋለሁ። ልጅ ሆኜ ልደታ መካነ ኢየሱስ የሆነ ሰርግ ሄድን እና የሰርግ ወረቀቱ ላይ ምን ይላል? ሁለቱም አንድ ስጋ ይሆናሉ የሚል ይል ነበር። እና ከዛ ቁጭ ብዬ ይሄን ተአምር ለማየት ነበር የምጠብቀው። በቃ ፕሮግራሙ ሁሉ ትኩረቴ ሁለቱ አንድ ስጋ ሲሆኑ ለማየት የልጅ አእምሮ ኢማጂኔሽን አለ። ከዛ ጠብቃለሁ አንድ ስጋ የሚሆኑበትን ሰዓት ጥብቅ ብለው የሚወጡ ነው የመሰለኝ። እና ግን አሁን ስረዳው መንፈሳዊ ሚስጥሩን ሳስተውል ትክክል ነበርኩ። በፊት ለፊት በአይን ሲታይ ሁለት ሰዎች ቢሆኑም በእግዚአብሔር ፊት ግን ባልና ሚስት ምንድን ናቸው? አንድ ምን ስጋ። አንድ ሀሳብ ሁሉ ላይሆኑ ይችላሉ። መስራት አለባቸው እሱ ላይ። አንድ ስጋነታቸው ግን የተረጋገጠ ነው። ምክንያቱም ሰው አይፍታው ወይም አይለየው የሚለው ባልና ሚስትን ለምንድን ነው? እግዚአብሔር ምን ስላደረገ? አጣማሪው እግዚአብሔር ነው። ወንዱ ከአባትና እናቱ ቤት፣ ሴቷ ከአባትና ከእናቷ ቤት መጥተው በእግዚአብሔር ፊት ያን የኪዳን ስርዓት ሲያደርጉ እግዚአብሔር ልክ እኛ ቡናና ስኳር አላረግም ቡና ላይ ለምታረጉ ቡናና ስኳር እንደምናማስልና አንድ ይሆናል አይደል? ቴስቱ ይቀየራል። በፊት የነበረው ስኳር ለብቻው ቡና ለብቻው አይነት ቴስት አይደለም። ልጆችን እስቲ ስኳር ያለው ቡና አርጋችሁ አሁን በቃ ትላንትና ሆኗል። ቅድም ያለቻት እህት ባሏ አንዱን ሕፃን ልጅ ቅመስን ካለው ቅመስ ቡና የሚጠጣውን ማኪያቶ እሱ ስኳር አድርጎበታል። ያው በደንብ ነው ስኳር የሚያደርገው። ቅመስ አለ። ቀምሼ አላውቅም ምናምን አለ። ቅመስ ትንሽ ቅመስ፣ እኔ አባቴ ቅመስ ይለኝ ነበር አለ። ከዛ በኋላ ወሰደና ሲቀምሰው ብሎ ቁጭ አደረገው። ስኳር እኮ ያለው ቡና ነው። ስኳር ብትሰጡት እንደዛ ይላል አይልም። ቡናውና ስኳሩ አንድ ሲሆን ስኳሩ ብቻውን የነበረው ቴስት የለም፣ ቡናው ብቻውን የነበረው ቴስት የለም። የሆነ ሌላ ቴስት ይፈጥራል። ስለዚህ አሁን እኛ አምላክ አልሆንም፣ ነገር ግን አምላክ ግን ሰው ሆነ እና አሁን እኛ በእርሱ ስናምን ከእርሱ ጋር አንድ እንሆናለን የሚለው ሐሳብ ምንድን ነው? ይህ ሚስጥር ነው። በአይን የሚታይ አይደለም፣ ግን የእግዚአብሔር እውነት ነው እና ደግሞ ብዙ ትርጉም ውስጡ አለው። እሱን እንድንመለከት ነው የምፈልገው እና እሱን ስንመለከት እንዴት ከክርስቶስ ጋር አንድ ሆነን፣ ከክርስቶስ ጋር አንድ መሆናችን ያለው ትርጉሞች ወይም አንድምታ ምንድን ነው?
ከዛ ደግሞ ለኃጢአት ሞተናል የሚል ነገር ስላለ ለአንድ ነገር መሞት ማለት ምን ማለት ነው? አማኞች ለኃጢአት የሞቱት እንዴት ነው የሚለውን ለመመልከት እንሞክራለን። አሁን ቁጥር 3 ላይ ከቁጥር 1 ጀምሮ አንዴ ላንብበው። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኖርን? መልስ አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። ስለዚህ ወይስ ከክርስቶስ ጋር አንድ እንሆን ዘንድ የተጠመቀን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን የሚል ጥያቄ ታያላችሁ። አሁን ቀስ ብላችሁ በጥሞና እንደዚህ አይነት ክፍል በጥሞና ማለት ነው መጽሐፍ ቅዱስን በጥሞና ነው መመልከት ያለብን። ግን አሁን ይሄ ግን በደንብ ማሰብ አለብን። ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ወይም በሌላ ቋንቋ እያለ ያለው ምንድን ነው? በክርስቶስ ውስጥ የተጠመቅን መሆናችን አልገባችሁም? ምን እንደሆነ አታውቁም እንዴ? ምን ውስጡ እንዳለው አታውቁምን ይላል። ለምንድን ነው ይህንን ጥያቄ ያነሳው ብለን መጠየቅ አለብን። ዝም ብሎ አይደለም ወደዚህ ጥያቄ መጣው። በክርስቶስ ውስጥ መጠመቃችን ማለት እንግዲህ መጠመቅ የሚለው ሐሳብ ውስጥ መከተት ማለት ነው። እንደውም ኦሪጂናል ሐሳቡ አብሮ መተከል ማለት ነው። እንደዚህ መሆናችን በውስጡ መግባታችን በክርስቶስ ውስጥ መግባታችን ከእርሱ ጋር አንድ መሆናችን ምን ትርጉም እንዳለው ይሄንን ነገር አታውቁምን? ለኃጢአትም እንደሞትን ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ጠመቀን ሁላችን ይቅርታ ለኃጢአት ሳይሆን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ክርስቶስ እንደሞተ ሁላችንም እናውቃለን። ሁላችንም እናውቃለን። እኔ አሁን ክርስቶስ እንደሞተ አውቅ ነበረ ጌታን ከተቀበልኩ በኋላ። ግን ለትንሽ ለ2-3 ዓመታት እኔ ከክርስቶስ ሞት ጋር አንድ ሆን ዘንድ እንደተጠመቅኩ አላውቅም ነበር። ጌታን አውቃለሁ። ክርስቶስ ለእኔ እንደሞተ አውቃለሁ። ግን ከክርስቶስ ጋር ከሞቱ ጋር አንድ ለመሆን ተጠምቄያለሁ የሚለው ሐሳብ አልመጣልኝም። ያው ውሃ ጥምቀት ስንወስድ የሚገባን ነገር አለ ከእሱ ጋር መግባታችንን ከእርሱ ጋር መነሳታችንን ለማመልከት እንደሆነ። ይሄ ግን ስለ ውሃ ጥምቀትም አይደለም የሚናገረው። ውሃ ጥምቀት ስለዚህ ነው የሚናገረው እንጂ ይሄ ስለ ውሃ ጥምቀት አይደለም የሚናገረው። ይሄ የሰው ስራ አይደለም። ቅድም እንዳልነው ባልና ሚስትን እንኳን አንድ የሚያደርግ ማን ነው? እግዚአብሔር። ይሄም የእግዚአብሔር ስራ ነው። እግዚአብሔር የሚያደርገው ነገር ነው። አንዱን አማኝ ከክርስቶስ ጋር አንድ እንዲሆን የሚያደርግበትን ስራ እርሱ ክርስቶስ ውስጥ የሚያጠምቀው ማለት ነው። ስለዚህ ክርስቶስን ገንዳ አድርጋችሁ አስቡት፣ እንዲገባል ማለት ነው። ክርስቶስ ውስጥ የተጠመቃችሁት የገባችሁት ደግሞ የምትወጡበት አይደለም። አሁን ውሃው ገብተን እንወጣለን። ይሄኛው ግን ገብተን እዛው ነው የምንቀረው። በክርስቶስ ውስጥ የተጠመቃችሁን አንተ የሚል ነገር እናያለን። ስለዚህ በክርስቶስ ስለመሆናችን ነው ይሄ ነገር የሚናገረው። ግን ይሄ ጥያቄ እንዴት ተነሳ? ከዚህ ቀደም አስቀድሞ ምን የሚል ነገር ተናግሮ ነበር? ለኃጢአት ምን ሆነናል ብሏቸዋል። በቁጥር 2 ላይ ለኃጢአት እንደሞትን እና ከዚህም የተነሳ በኃጢአት ከእንግዲህ ወዲያ አንኖርም የሚል ነገር አንብበናል። ለኃጢአት ስለሞትን ከእንግዲህ ወዲያ እንዴት አድርገን በእርሱ እንኖራለን? አሁን እንግዲህ ይህን ለመረዳት እንድንችል ምሳሌዎች መጠቀም አለብን፣ ግልጽ እንዲሆንልን። አሁን እኛ ከኢትዮጵያ ወደ አሜሪካን ሀገር ስንመጣ ከኢትዮጵያ መተናል። አሜሪካን ሀገርም ኢትዮጵያ መሆን እንችላለን? አንችልም። ከዛ ኦልሬዲ ወተን እዚህ መተናል። ስለዚህ አሁን የምንኖረው የት ነው? አሜሪካን ሀገር ነው።
ለተወሰነ ጊዜ ደግሞ እንመለሳለን። እዛ በሆንን ጊዜ አሜሪካ ቤት ቢኖረንም መኖሪያ ቢኖረንም እየኖርን ያለነው ግን እዛ ሳለን የት ነው? በኢትዮጵያ ነው። ስለዚህ ሁለቱም ጋር መኖር አንችልም። ቨርቹዋሊ ይቻል ይሆናል፣ ፊዚካሊ ግን አይቻልም። እዚህ ፕሮግራም ላይ ተካፍያ ቃል ኢትዮጵያ ሆኜ ግን በስክሪን ነው እንጂ እናንተ ጋር አብሬ እዚህ መሆን አልችልም። ዛሬ በስክሪን መናገር ሁሉ ይቻላል፣ መስበክ ሁሉ ይቻላል ከሩቆ ነው። ግን እዛ መገኘት ግን አይቻልም። ስለዚህ ምንድነው እያለ ያለው ቁጥር 2 ላይ ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ ሲል በማን ማለት ነው? በኃጢአት ማለት ነው። በእርሱ እንዴት አድርገን በእርሱ እንኖራለን። ሞተናል ለኃጢአት የሚል ነገር ነው የምታዩት። ሞተናል። አሁን እንዴት ነው የሞት ነው የሚለውን መጠየቅ አለብን። እኛ ጎበዝ ተማሪዎች ከሆነን መጽሐፍ ቅዱስን ስናነብ እንዴ ገብቶኛል እያለ ያለው ግን እንዴት ሞትን ብለን መጠየቅ አለብን። እግዚአብሔር ቃል መልስ ይሰጠናል። ግን ይሄ የተነሳው ለዛ ነው፣ ለኃጢአት እንደሞትን ከዚህም የተነሳ በእርሱ እንደማንኖር ነግሯቸው ነበር እና ግን ይሄ ለኃጢአት ሞተናል የሚለው ሐሳብ ወይም ጽንሰ ሐሳብ ለእነርሱ ምናልባት አዲስ ሆኖባቸው ሊሆን ይችላል። ለእኔ ነበር ብያቸዋል። ለኃጢአት ሞተናል የሚለው ነገር እንግዳ ሊሆንባቸው ወይም እዚህ ላይ እንደሚለው እንግዳ ሆኖባቸው ከሆነ አሁን ሐሳባቸውን ወዴት ይመልሳል? ከክርስቶስ ጋር አንድ ወደ መሆናቸው እውነት ይመልሳቸዋል። እሱን ያውቃሉ። ከክርስቶስ ጋር አንድ ናቸው፣ በክርስቶስ ናቸው ሲባል ለምሳሌ ለእኛ አሁን እንግዳ ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ እናውቀዋለን። በክርስቶስ በጌታ ነህ ምናምን እንባባል፣ በጌታ ናት በጌታ አይደለም ምናምን እንባባላለን። አንዳንድ ሰዎች በጌታ ያልሆኑ ሰዎች ኦፌንድድ ይሆናሉ። ምን ማለት ነው? እኛ አይደለንም ማለት ነው? ብትሆን ኖሮ ታውቅ ነበር። መልሱ ማለት እንደዚህ አንላቸውም። ምክንያቱም ሰዎችን እኛ ለማስኮረፍ አልተጠራንም። ግን ይገባናል። በጌታ የሆነ ሰው በጌታ ለምን ትላለህ አይልም። ምክንያቱም በጌታ መሆን ትልቅ ነገር ስለሆነ። እንዴት ነው ዳያስፖራ ነህ እንዴ ምናምን አትባባሉ? ኢትዮጵያ ስትሄዱ ዳያስፖራ ነሽ ዳያስፖራ ነህ ምናምን እንዴት አወቅህ? ግን እንደው የሆነ ነገረ ስራ ያስታውቃል። እና ዳያስፖራ ያልሆነ ሰው ዳያስፖራ ነኝ አይልም። በጌታ ያልሆነ ሰው በጌታ ነኝ አይልም። በጌታ ወደ መሆናቸው እውነት ይመልሳቸዋል። ይሄ ለኃጢአት ሞተናል የሚለው ሐሳብ ራሱ እንዴት መጣ? እሱን ማስታወስ አለብን። ለኃጢአት ሞተናል እኮ እንዴት አድርገን በእርሱ እንኖራለን የሚለው ሐሳብ እንዴት መጣ? እንግዲህ ባለፈው ያየነው ክፍል ላይ ሕጉ የተሰጠበትን ዓላማ የሚናገረውን አይተናል። ሕጉ የተሰጠው ለምን ነበር ይላል? ኃጢአትን ለመግለጥ እንደውም ጭራሽ ለማብዛት መተላለፍ እንዲበዛ። ያው ሕግ በመጣ ቁጥር መተላለፍ ይበዛል። ሕግ እኮ ከሌለ መተላለፍ የለም። እሁድ ኑ ከተባለ አንዱ 7 ኤም ይመጣል፣ አንዱ 10 ኤም ይመጣል፣ አንዱ 2 ኤም ይመጣል። ምንም ችግር የለም። እሁድ ኑ ነው የተባለው። እሁድ በ7 ኤም ኑ። አሁን በቃ ምን ልንተላለፍ 7:05 የመጣው ተላለፈ። 10ማ ተውት። መተላለፍ የሚበዛው ሕግ ሲመጣ ነው። ስለዚህ ሕጉ የመጣው መተላለፍ እንዲበዛ ነው። ለምን? ሰዎች እንዲያስተውሉ፣ እንዲያውቁ፣ ኃጢአተኛነታቸውን እንዲያውቁ። አትመኝ ባይል ኖሮ መመኘት ኃጢአት መሆኑን ባላወቅኩም ነበረ የሚለውን ባለፈው ጊዜ ተመልክተናል። ስለዚህ ሕጉ የተሰጠበት ዓላማ መተላለፍ እንዲበዛ ነው። ከዛ በኋላ ምን አለን ሐዋርያው ጳውሎስ? ኃጢአት በበዛበት ግን መተላለፉ በጣም በበዛበት ላይ ምን ሆነ የሚል ነገር አይተናል። ጸጋው እሱን ሁሉ በሚውጥ መልኩ በለጠ። ይሄ ፓርት ትንሽ በጣም የምስራች ነው፣ ግን ደግሞ ትርጉሙ በትክክል መረዳት ያስፈልጋል።
በቃ ምንም አይሆንም ማለት ነው። በቃ ምንም ብተላለፍ እሱን ሁሉ የሚጠቀልል ጸጋ ከሆነ እንደውም ጭራሽ በደሉ እንዲበዛ መተላለፍ እንዲበዛ ከሆነ ሕጉ የተሰጠው በቃ አንደኛው ለምን አረዳው ምን ራሴ እየተላለፍኩ ጸጋው እየበዛ ይመጣል ብሎ ሰው ሊያስብ ይችላል። እንደዚህ ያሰቡ ሰዎች በታሪክ አሉ። ይህን ክፍል በተሳሳተ መንገድ ተረድተውት ማለት ነው። ግን ጸጋ ኃጢአት በበዛበት ጸጋ ከመጠን ይልቅ በለጠ የሚለውን ሰዎች ስለተሳሳቱ ይሄን እውነት ግን እንዳናሳንስ መጠንቀቅ አለብን። እውነት ነው። ጸጋው በእርግጥ በደል መተላለፍ በበዛበት ከመጠን ይልቅ ነው የበለጠው። ይሄ በጣም ትልቅ ስጦታው ትልቅ መሆኑን መርሳት የለብንም። አዎ ቢሆንም እኮ እንላለን። አሁን ቢሆንም እንደዚህ ቢሆንም እንደዚያ እንላለን። ምክንያቱም ይሄ ነገር ያስፈራናል። እንደው እዚህ መካከላችን እንትን ያድርጎ የሚያቅሰዋል። በፓራሹት ከአይሮፕላን ላይ ዘሎ የሚያቅሰዋል። እኔ አላቅም ማለቴ እንትኑ ቢኖር ታስሮላችሁ ምናምን ራሱ ገና ያላደረገ ሰው በጭንቅ ነው። እዛ ላይ አይዞህ እንደዚህ ያደርጋል በጭንቅ ሳይኔ ቪዲዮ እኔ ማረገው ሁሉ አይመስለኝም ሳስበው ማለት ነው። በቃ በጣም መቆጣጠር ስለምፈልግ ማለት ነው። ይሄ አየር ላይ መወርወር ይሄ እንደውም ጭራሽ እኔ ፍርሃቴ ምን ብዬ ነው የምተረጉመው? መቅበጥ ነው። እንደዚህ ያረ ምንለው ያበሻ ቋንቋ ነው መቅበጥ። የማይሆን ነገር አሁን ዚፕ ምናምን ይሄ ዚፕ ምድር ይባል ዚፕ። አንዲት ልጅ አንድ ጊዜ ተስታውሳላችሁ እዚያ አትላንታ ቆርጧት ከዛ በኋላ ተመርዞ ሰውነቷ የሞተች ሴት አለች። ስለዚህ እሷ ዜና ለእኔ በጣም መወዳታለሁ። ዜናዋ ማለት ልጅ መሞቷን አይደለም ወደው ግን ስለማላረገው ሰፖርት ያደርግልኛል። ምክንያት ነው የምሰጠው። ይኸው ስንት ሚሊዮን ህዝብ እኮ ያደርገዋል። እኔ ግን እችን አንዷን እየጠቀስኩ አላደርጋትም። እና አሁንም ጸጋው በእርግጥ ከመጠን ይልቅ ነው የበለጠው እስከሚያሳስተን ድረስ ነው የበዛው። እስከሚያሳስተን ግራ እስኪያጋባን ድረስ የሚደርስ ነው። ለዚህ ነው ስንዘምር እኮ አሜዚንግ ግሬስ አይደል? ምን ይሄ አሜዚንግ ይሄን ብሎ የዘመረው ሰውዬ እኮ ታስታውሳላችሁ? ምንድን ነበር ስራው? ባሪያ ንግድ ውስጥ ባሪያዎችን ከአፍሪካ የሚያመላልስ መርከበኛ ሰው ነበር። በኋላ ጌታን ሲያገኝ እኔን ይቅር ካልክ እኔን ከተቀበልክ አሜዚንግ ነው በፍጹም የሚገባኝ ሰው አይደለሁም እኮ ብሎ ነው። ጸጋው ሪሊ በጣም ድንቅ ነው። ሲገባን የጸጋው ታላቅነት ሲገባን ኃጢአት ስሩ አይለንም፣ በፍጹም አይለንም። ለራሳችን እንዳንኖር ሁሉ ነው የሚያበላሸን። የጸጋው ነገር ሲገባን ያበላሸናል። በቃ ለራሳችን መኖር አንችልም። ከዛ በኋላ በቃ አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ ማለት በሱ ሞት ሁላችንም ሞተናል። በቃ በህይወት ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ለራሳቸው እንዳይኖሩ በዓላማ ነው እኮ የሞተው እሱ ለእርሱ እንድንኖር ነው። ስለዚህ ጸጋው ለእርሱ ኑሩ ነው የሚያደርገን እንጂ ጸጋ አለና በቃ እንደፈለኩ ልሁን የሚያደርግ አይደለም። በደንብ ስለማይገባን ነው ብዙ ጊዜ ወደዛ ስህተት ውስጥ የምንገባው። እና ግን ያም ቢሆን ሐዋርያው ጳውሎስ ያነሳል። ጸጋ ከመጠን ይልቅ በለጠ ማለት ጸጋ እንዲበዛ በኃጢአት ጸንተን እንኑር ማለት አይደለም ነው። ማብራሪያ ነው ይሄ። ክላሪፋይ ለማድረግ የቀረበ ሐሳብ ነው። አይደለም የሚለውን ግን ማስረጃ ይሰጣል ለምን እንደሆነ። ምክንያቱም ምንድን ነው? ለኃጢአት እኛ ስለሞትን በኃጢአት ከእንግዲህ በኃጢአት መኖር አንችልም ነው ምክንያቱ። ስለዚህ መልሶ አሁን ለኃጢአት እንዴት ሞትን ወደሚለው ነገር እንመጣለን። እና ቅድም እንዳልኳቸው የመጀመሪያው የሚያነሳው ምንድን ነው?
ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ የተጠመቅን አታውቁምን ይላል። ስለዚህ እንዴት ነው ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅነው የሚለውን ጥያቄ እናነሳለን። አንድ ክፍል ላውጣና በጣም በግልጽ የሚናገር አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 እስከ 31 ምን ይላል? ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስና ቤዛነትም ምንድን ነው የሚለው? ከዛ በኋላ በተደረገልን ከእግዚአብሔር ዘንድ ለኛ ጥበብ፣ ጽድቅ፣ ቅድስና፣ ቤዛነትም። አሁን ሰሞኑን የተነገረው ይወራ የነበረው ቶፒክ ኢየሱስ ብቻ ነው ቤዛችን አልነበረም? ኢየሱስ ብቻ ነው ቅድስናችን። ኢየሱስ ብቻ ነው ጽድቃችን። ኢየሱስ ብቻ ነው ጥበባችን። ስለዚህ በተደረገልን ይልና በእርሱ ማለትም በክርስቶስ ኢየሱስ የሆናችሁ ከማን ነው? ከእርሱ ነው። እግዚአብሔር እሱ ነው ያስገባን ነው የሚለን ክርስቶስ ውስጥ። እርሱ ነው የአጥማቂው። እግዚአብሔር ነው ያጠመቀን ወደ ክርስቶስ ውስጥ። ወደ ክርስቶስ ውስጥ እግዚአብሔር ነው ያጠመቀን። ምናልባት ደግሞ አንድ ሌላም ተጨማሪ ክፍል ላንብብላችሁ። ገላትያ ምዕራፍ 3 ቁጥር 26 እንደዚህ ይላል። ምዕራፍ 3 ገላትያ ቁጥር 26 አውደ ምንባቡ ስለ ሕግ ይናገራል። እምነት ከመምጣቱ በፊት ከሕግ በታች እንጠበቅ ነበረ። ምክንያቱም ሕግ ወደ ክርስቶስ የሚያመጣ ምናችን ነው ይላል? ሞግዚታችን ነው ይላል። ወደ ክርስቶስ የሚያመጣን። አሁን ግን እምነት ስለመጣ ከእንግዲህ ወዲህ ከሞግዚት በታች። ሞግዚት ሲል ስለምንድን ነው የሚያወራው? ስለ ሕግ። ከሕግ በታች አይደለም። ምክንያቱም ምን መጥቷል? እምነት መጥቷል። እምነት መጥቷል ሲል ማ መጥቷል እያለን? ክርስቶስ መጥቷል ይላል። ከዛ በኋላ በእምነት በኩል ይላል በክርስቶስ በማመን ሁላችሁም በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። አይሁዳዊ ወይም የግሪክ ሰው የለም። ስለዚህ ወደ እኛ ደግሞ እናምጣው። ኢትዮጵያዊ የለም፣ ኬንያዊ የለም፣ አሜሪካዊ የለም። አሁን እዚህ ጋር ስንመጣ ማለት ነው። ይሄ ሰው የሚለያይበት አለ አይደለም? ናሽናሊቲው ይሄን እንዴት ነው ይሄ ነገር? አይሁዳውያን እኮ ያስቆጣል እኮ። አይሁዳዊነት እኮ ምንድን ነው? ለአይሁዳዊ ትልቅ ክብር ነው አይደል? የለም ይላቸዋል። የለም አይሁዳዊነት። ጭራሽ ደግሞ ባሪያ ወይም ጨዋ ሰው የለም። ማህበር ውስጥ እኮ ባሪያዎች አሉ። እዚህ የተጻፈላቸው ውስጥ ሊኖሩ ይችላሉ ባሪያዎች። የለም ግን የለም። እሱ ብቻ አይደለም፣ ጭራሽ ወንድም ሴትም የለም። በቃ ይሄ የሚከፋፍለን እነሱ እኛ ምናምን የምንልበት የምንለያይባቸው ነገሮች ሁሉ የሉም። ማን ነው ያለው? ሁላችሁ በክርስቶስ ኢየሱስ ምንድን ናችሁ ይላል? አንድ ናችሁ አይደለም የሚለው፣ አንድ ሰው ናችሁ። አንድ ሰው ዋን ማን። የሚታየው ዋን ማን ነው። በእግዚአብሔር ፊት የሚታዩት ብዙ ሰዎች አይደሉም። በዚህ ይሄን ስንመለከት አንድ ሰው ነው የሚታየው። ቀድሞ አንድ ሰው ውስጥ ሁላችንም ነበርን። ማን ውስጥ? አዳም ውስጥ። አሁን ደግሞ አንድ ሰው ውስጥ ነው ሁላችንም ያለ ነው። በክርስቶስ ከክርስቶስ ጋር አንድ ለመሆን የተጠመቅን ሁላችን ክርስቶስ አንድ ሰው ናችሁ እና ይላል። አንድ ሞር ልጨምር። ይሄ
በጣም እግዚአብሔር በቀደም ብራዘር ሚኪ የጠየቀውን የጸሎት ርዕስ ታስታውሳላችሁ። እግዚአብሔር የጥበብና የመገለጥ መንፈስ ስጠኝ እያልን መለመን አለብን። እኔ በቃ ይሄን ነገር መጀመሪያ ጫፏን የያዝኩ ጊዜ ልክ ዲቪ እንደሚወጣ ሲነገራቸው ሰዎች የሚሆኑትን ታውቃላችሁ። አንዳንዶቻችን ሆነናል እንደዛ። የት ጋር ነው የሚሞላው ፎርሙ? የት ጋር መቼ ነው የሚወጣው? እስከ መቼ ነው ቀኑ? እስከ መቼ ድረስ ነው? እና ሆሳዕና ያለው ሰው በባስ አይደል የሚመጣው? ምን ለማድረግ? ዲቪ ለመሙላት። ከዛ ያስሞላል። ከዛ በኋላ በትክክል መሞላቱን ሁሉ ያረጋግጣል። ጎበዝ ከሆነ አንዳንድ ሰነፍ ሰው አለ በደንብ እንኳን ስሙን ሳይሞላ አናደድም። እንደዚህ አይነት ሰው እንዴት እንደ ይሄንን እድል እንደዚህ በቀላሉ ምን የመሆን እድል፣ ከዛ ከኢትዮጵያ ወጥቶ አሜሪካ የሚመጣበት እድል። ይሄ እኮ ከአሮጌው ከአዳም ወደ አዲሱ ወደ ክርስቶስ የምንፈልስበት እኮ እውነት ነው እኮ የምናወራው። ይሄንን በጥሞና መረዳት አለብን። ምክንያቱም ይሄን ሁሉ ገብቶን አይደለም እኛ ስናምን በቃ ኢየሱስ ክርስቶስ ስለ ኃጢአታችን እንደሞተ አመንን፣ ከሙታን እንዳስነሳው አመንን፣ ዳንን፣ እግዚአብሔር ይቅር አለን፣ አዲስ ሰው ሆነን። ግን አዲስ ሰው መሆናችን ብዙ ትርጉም አለው ነው። የዛሬ ኑሯችንን በሙሉ ይወስናል። አካሄዳችንን፣ አስተሳሰባችንን፣ ሁሉን ነገር ይወስናል። ይሄን ነገር በደንብ መረዳታችን። ለዚህ ነው እቺን ከያዘን እቺን ጭላንጭ እንደ ጭላንጭል የሚታየን ነገር ካለ አለቅህም ማለት አለብን። እንደ ያዕቆብ ባርከኝ፣ አይኖችን ክፈት፣ ግለጥልኝ እያልን መለመን አለብን። ቆላስይስም ላይ ይህንን ይላል። ቆላስይስ ምዕራፍ 2 ላይ ቁጥር 11 ከቁጥር 9 ጀምሮ አነባለሁ። ስለ ክርስቶስ ነው የሚናገረው። በእርሱ ይላል የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና። የክርስቶስን አምላክነት የሚጠራጠር ሰው ካለ ይኸው በእርሱ የመለኮት ሙላት በሰውነት ተገልጦ ይኖራልና። ክርስቶስ ግማሽ አምላክ አይደለም፣ ሙሉ ፍጹም አምላክ መሆኑን የሚያረጋግጥ ቃል ነው። ለአለቅነትና ለስልጣንም ሁሉ ራስ በሆነ በርሱ ሆናችሁ እኛ ምን ሆነና ይላል ተሞልታችኋል። ሙላታችን ነው ይለናል ክርስቶስ። በእርሱ ሆናችሁ ተሞልታችኋል። እና ምን እንደተደረገ ሲናገር ሲዘረዝር የስጋን ሰውነት በመገፈፍ ይላል። የስጋን ሰውነት ልክ ግርዘት እናውቃለን ሁላችንም። በሱ ፒክቸር ነው የሚያሳየን። የስጋ ሰውነት የሚለው እዚህ ላይ አሮጌውን ሰው ነው። ይሄ ቀድሞ የነበርንበትን እሱን በመገፈፍ ይላል። እሱን በማስወገድ ማለት ነው። የቀድሞ ማንነታችንን ማለት ነው በመገፈፍ የትና እንዴት? በክርስቶስ ምን መገረዝ። እርሱ መስቀል ላይ ይዞን ነው የወጣው መስቀል ላይ እና ያስወገደው የኛን ዘመዳችንን አሮጌውን ሰዋችንን። አሮጌው አሁን እኔና ፍሬ ቤታችን ስንል የነሚኪን ቤት አይደለም፣ የነሚኪ ቤት እንላለን። እኛ ጋር ስለኛ ስናስብ ቤታችን ነው የምንለው። አሮጌው ሰው ተብሎ እንደሚታወቅ ሁሉ አሮጌው ደግሞ ምንድን ነው ይላል ሮሜ 6 እንደርስበታለን። ሰዋችን የኛ እሱ የተገፈፈው በመስቀል ላይ በተደረገ በክርስቶስ መገረዝ ይላል። ሰርከምሲዥን ክርስቶስ በመገረዙ ምን ማለት ነው? መገረዝ ሲል የሚቀጥለው ቃል ያስረዳል። በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ። በጥምቀትም ከእርሱ ጋር ማለት በእርሱ ውስጥ ሆናችሁ ማለት ነው። ከእርሱ ጋር ተቀብራችሁ በጥምቀትም ከእርሱ ጋር በመሆናችሁ ማለት ነው። አሁንም ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። እንዴ ታዲያ አሮጌው ሰዋችን የት ነው? ተወግዷል። ተወግዷል ነው እኮ የሚለን።
አልፏል፣ ተወግዷል። ይሄ ነገር ሲንክ ያርግ ውስጣችን። ብዙ ጥያቄ ሊፈጠር ይችላል። እነኛን ጥያቄዎች የእግዚአብሔር ቃል አይፈራቸውም፣ ይመልስልናል፣ መልስ አለው። ግን ይሄን ግን በደንብ እናጣጥም። አሮጌው ሰዋችን ከክርስቶስ ጋር ተሰቅሏል ሲል ተወግዷል ማለት ነው፣ ተገፏል ማለት ነው፣ ተገርዟል ማለት ነው። ከዛ በኋላ ምን ይላል? እናንተም በበደላችሁና ስጋችሁን ባለመገረዝ። አሁን ስጋ ሲል ስለ አሮጌው ሰው ነው የሚያወራው። ባለመገረዝ ምን ነበራችሁ? ሙታን በሆናችሁ ጊዜ ከእግዚአብሔር ተለይታችሁ ነበር ማለት ነው። አሁን ወደ እግዚአብሔር እንዴት እንዳመጣን ነው የሚነግረን በክርስቶስ። ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ። በእርሱ አድርጎ ከእርሱ ጋር ሕይወትን ሰጣችሁ። በደላችሁን አንዳንዱን ይቅር አላችሁ፣ ሁሉንም ይቅር አላችሁ። በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው። እርሱንም ይህንን ጽሕፈቱን ዕዳውን ስለ እኛ የሚናገረውን የክስ ጽሑፍ ዶኪመንቱን በመስቀል ላይ ምን አደረገው ይላል? ጠርቆ አስወገደው ይላል። ጽሕፈት የለም፣ ዶኪመንት የለም። የሞተ ከኃጢአቱ ጸድቋልና ይላል ሮሜ 6 ላይ። በኋላ እንደርስበታለን ሌላ ጊዜ ስንመለከተው። ስለዚህ አለቅናትነትና ስልጣናትን ገፎ ደግሞ ይላል እዛው ጌታ በመስቀል ላይ የሰራው ስራ ራሱን የቻለ ብዙ ትርጉም አለው። በአንድ በኩል የግርዘት ስራ እያካሄደ ነው፣ የሕግን ክስ እያስወገደ ነው። ደግሞ ሌላ ያደረገው ነገር አለቅነትንና ስልጣናትን ምን አደረጋቸው ይላል? ገፈፋቸው ይላል። ምንድን ነው የጋፈፋቸው? ስልጣናቸውን፣ ማዕረጋቸውን ገፈፋቸው። ከዛ ድል በመንሳት በዛው በመስቀል ላይ he made a public spectacle ነው የሚለው በእንግሊዝኛው። በአደባባይ እንደ መጫወቻ አራቆታቸው ማለት ነው። ይሄ በአይን የሚታይ አይደለም፣ መንፈሳዊ እውነት ነው። አራቆታቸው። ሰው ከሰው ውስጥ አጋንንት ሲወጣ እናያለን አይደል? በቃ እንደዛ በአንድ ሕፃን ልጅ በኢየሱስ ክርስቶስ ስም ውጣ ሲል እንደሚወጣው አሁን በመስቀል ላይ በውርደቱ ጌታ ኢየሱስ በውርደቱ የጨለማ ኃይላትን በሙሉ ስልጣናቸውን፣ ማዕረጋቸውን፣ ክብራቸውን ገፈፈውና በመስቀል ላይ አዋረዳቸው ይላል። ስለዚህ ይሄ ሁሉ እዛ በመስቀል የተደረገ ነው። አሁን እኛ ታዲያ የት አብረን እኮ አለን፣ እዚህ ውስጥ ሁሉ አለን። አብረን ነው የገባ ነው የተነሳ ነው የሚል ነገር አለ። ይሄ ሁሉ ግን ከምን ጋር የተያዘ ነው? ከክርስቶስ ጋር አንድ ከመሆናችን የተነሳ ነው። ስለዚህ እዚህ ውስጥ ያስገባን የኛ ጸሎት አይደለም። ጸልየን እባክህ አስገባኝ እንደው በቃ ብለን ነው አይደል? በሱ አይሰራም። እንደሱ የሚጸልዩ ብዙ ሰዎች አሉ። አሁን ቅድም የነገረቻችሁ እህት ጸልይልኝ ስትለኝ ከልቧ እንደሆነ አውቃለሁ። ማስመሰል የሌለባት ሴት ናት። የጓደኛዬ ባለቤት ናት። ግን በቃ በጣም ዲቫውት ናት። ጾሙን ትጾማለች። በዚህ በዊክ ዴይዝ ውስጥ ትሄዳለች ቤተክርስቲያን። እዚህ ብዙ ዓመት የኖረች ሰው ናት። ግን በጣም ለሃይማኖቷ ያላት ትጋት በጣም ሲሪየስ ነው። እና ሰምቻለሁ በጨረፍታ ፍሬ ስታናግራት እኔ ገባ ብዬ እወጣለሁ እና በቃ እኔም በውስጥ እየጸለይኩ ነው የሄድኩት። መውጣት ነበረብኝ ጌታ እንዲረዳት። ጌታ ካረዳ በስተቀር ይሄ ነገር ስለማይበራ ማለት ነው። ስለዚህ እግዚአብሔር ነው በክርስቶስ ውስጥ ያስገባን። መቼ ብለን መጠየቅ አለብን። ከክርስቶስ ጋር አንድ የሆነው እንዴት ነው ለሚለው ንስሐ ገብተን በክርስቶስ ስናምን፣ ንስሐ ገብተን በክርስቶስ ስናምን ወይም ደግሞ በሮሜ ምዕራፍ 5 ላይ ባነበብነው ሮሜ ምዕራፍ 5 ቁጥር 17 ላይ ይሄንን የጽድቅ ስጦታ ምን ስናደርግ
ስንቀበል አሁን ንስሐ መግባት የምትለዋን ነገር ክላሪፋይ ማድረግ እፈልጋለሁ። ንስሐ ገብቶ በክርስቶስ ማመን ማለት ምን ማለት ነው? ንስሐ የሚለው ቃል ክሊር ካልሆነልን እኛም ለሰዎች ወንጌልን ስንናገር ግራ እናጋባቸዋለን። ሂድና ራስን አጽድተህ የተሳሳትከውን ነገር ሁሉ አስተካክለህና ማለት አይደለም። እንደዚህ ቢባሉ ነው ሰዎች የሚፈልጉት። ምክንያቱም አሁን ይገባናል ሊሉ ነው አመጣው አስተካክያለሁ አጽድቻለሁ ምናምን። ስለዚህ አሁን በቃ አይደለም። ወደ እግዚአብሔር ዘወር በሉ ማለት ነው ንስሐ ገቡ ማለት። ወደ እግዚአብሔር ዘወር በሉ። ወደ እግዚአብሔርማ ዘወር ብያለሁ ይላል ሰው። መጀመሪያ ይከራከራል ሃይማኖተኛ ከሆነ። ኖ ኖ ኖ ኖ አይ ቆይ እስቲ አስበው ብለን ማገዝ አለብን ሰዎች። ወደ እግዚአብሔር ዘወር ማለት ወደ ክርስቶስ ዘወር ማለት ነው። በራሳቸው እንደማይችሉ ተረድተው የኃጢአት ባሪያዎች መሆናቸውን ተረድተው ወደ እግዚአብሔር የጌታን ስም ምን እንዲያደርጉ እንዲጠሩ። ንስሐ መግባት ማለት ወደ እግዚአብሔር ዘወር ብለው በሰሙት የወንጌል ቃል ማመን ማለት ነው። ያን ከልብ ሲያምኑ እግዚአብሔር ያጸድቃቸዋል። እንዴት ነው የሚያጸድቃቸው? ይከታቸዋል። የእሱ ስራ ነው። ይከታቸዋል ማለት ዳግም ይወለዳሉ ማለት ነው። አዲስ ፍጥረት ይሆናሉ ማለት ነው። የእግዚአብሔር ስራ ነው። ይሄ ሲሆን አንዳንድ ሰው በጣም ስቅስቅ ብሎ እያለቀሰ አምላኬ በድያለሁ እያለም ይሆናል። አንዳንዱ እሺ ኦኬ እና አሁን ምንድን ማድረግ ያለብን? በቃ ጌታን እሺ እቀበላለሁ። ከዛ አሁን ሬዲ ነህ? አዎ በቃ እሺ እንጸልይ ብላችሁት ጌታ ነው የሚድናል። ሁሉ ሰው ተንሰቅስቆ አልቅሶ የሆነ ምናምን አይደለም። በቃ ከዛ በኋላ ቴንኪው ስለነገርከኝ ብሎ ይሄዳል። ግን አዲስ ፍጥረት ነው። ጉዳዩ በልብ ነው። ልብኛ አናውቅም። በልቡ አምኖ ይጸድቃል። ሁላችንም እንደ ተፈጥሯችን ኤክስፕሬሽናችን ይለያያል። አንዳንዶቻችን በጣም ኤክስፕሬሲቭ ነን፣ አንዳንዶቻችን በጣም ኤክስፕሬስ አናደርግም። ውስጣችን እኮ ይህን ይዘላል። we don't know how to do it እንደ ሌሎቹ። ኢትስ ኦኬ። ጉዳዩ የኛ ኤክስፕሬሽን አይደለም። ገብቶናል ወይ? አምነናል ወይ? እሱን ካደረግን እግዚአብሔር ራሱ ይከተናል። ልብንም ይመረምር እሱ ነው። ማመናችንን እርግጠኛ ካልሆነን ይላል እኮ ሐዋርያው ጳውሎስ ለቆሮንቶስ አማኞች በእምነት መሆናችሁን ራሳችሁን መርምሩ የሚል ቃል ታስታውሳላችሁ። እንደዚህ ይላቸዋል። እርግጠኛ ካልሆነን አይ ነኝ አትበሉ። እርግጠኛ ካልሆነ ሀምብል እንሆንና በእግዚአብሔር ፊት እንግዲህ አሁን ደጋግመን እያልን ያለ ነው። እኛ ሰርተን አይደለም እግዚአብሔር የሚቀበለን። ገና ሙታን ሳለን ኃጢአተኞች ሳለን ነው እሱ። ስለዚህ የሆነ ምንም እሱን ለማስደሰት መወራጨት የለብንም። ግን እውነተኞች ሆነን ጌታ ሆይ እኔ ከልቤ ማመኔን እርግጠኛ አይደለሁም፣ እርዳኝ እባክህ። እንደምታውቀው እንግዲህ ቤተ ክርስቲያን ረጅም ዓመት ኖር ያለው ምናምን ማለት አለብን። እግዚአብሔር ያውቃል ያንን። ሰውየው ማን እንደሆነ አላውቅም፣ ሰምቻለሁ። ሮሜ 8:1 ያስተምር ነበር አሉ እና ዛሬ አላሉ ፑልፒት ላይ ወጥቶ ዛሬ ኢየሱስ ክርስቶስን ዛሬ አምኜ ዳንኩ አላቸው። መጀመሪያ ሊሰብክ ሲል ማለት ነው። ሮሜ 8:1 ሰባኪው እኮ ነው። ቴዎሎጂ ስኩል እኮ ተምሮ ይሆናል። ይሄ የእግዚአብሔርን ቃል ግራና ቀኙን ያውቃል። አልበራለትም። ኦነስት መሆን ጥሩ ነው። እኔ ነግሬያቸዋለሁ መሰለኝ እዚህ 2000 ዓመተ ምህረት ላይ የገላትያን ትምህርት የገላትያን መጽሐፍ እናጠና ነበረ በባይብል ስተዲ ላይ ክላርክስተን ውስጥ። ብዙ ወገኖች አሉ ዛሬ አሁን እነኛ ወገኖች የገላትያን መጽሐፍ አጥንተን ስንጨርስ ከመካከላቸው አንደኛው ወንድም ተነሳና ምናገረዋለኝ አለ አሁን አንድ ቤተክርስቲያን ሽማግሌ ነው ምናገረዋለኝ አለ። ቸርች ብዙ ዓመት ነው አለ። ነገር ግን አሁን ነው ይገባኛል። በእምነት መጽደቅ የሚባለው ነገር አሁን ነው ይገባኛል። ምን ማለት ነው? ይሄ ሰው ቸርች ነበር እንጂ ዳግም አልተወለደም። ከክርስቶስ ጋር አንድ አልነበረም። ቤተ ክርስቲያን ውስጥ ኃላፊነት ሁሉ ነበር።
ይሄ ሰው። ብዙ ሰዎች እንደዛ እንዳሉ ነው ያውቃለሁ። በምን እንደምታውቁ ልንገራችሁ። ማወቅ እኮ ይቻላል። መጠየቅ፣ ለምሳሌ መጠየቅ በአንድ መልኩ እሱ ነው። ሌላው ግን በቀደም የሚኪን አባት አገኘሁኝ ግሮሰሪ ስቶር ውስጥ እና እያናገርኩት እንዴት ይመሳሰላሉ እያልኩ ነው። በጣም አላልኩሽም? በጣም ይመሳሰላሉ። በጣም ሚኪ በጣም ነው አባቱ ነው የሚመስለው እያልኩ ነበር። ያው ምን ለማለት እንደፈለግ ገብቷችኋል። ዳግመኛ የተወለደ ሰው ይመስላል፣ መልኩ ይመስላል፣ የሆነ ነገሩ ለየት ይላል። ቀስ እያልን ስንመረምር የሚገባን አዲስ ፍጥረት ነው። ድካም የለውም እያልኳቸው አይደለም። ገና ብዙ ማደግ ያለበት ነገር አለ። ግን አሁን ስለ ክርስቶስ ነገር ስትነግሩት ከነ ድካሙ ደስ ይለዋል፣ ደስ ይለዋል። መዝሙር ይወዳል፣ እግዚአብሔርን ማመስገን ይፈልጋል። ለምን? አዲስ ፍጥረት ነው። እንደዛ እያደረገን ካልሆነ ቼክ ማድረግ አይከፋም። ለምን መሰላችሁ? እንደውም ይገባል። ምክንያቱም በሞትና በሕይወት መካከል ስለሆነ በእግዚአብሔር ፊት ስንቆም ነገ በጣም በታማኝነት ቤተ ክርስቲያን ውስጥ ስትካፈል ነበረ። በአገልግሎትም አልቦዘንክም። በስጦታም ቤተ ክርስቲያንን ስታገለግል ነበር። ድሆችንም ታስብ ነበር። እንደውም የሕፃናት ትምህርት ቤት ሁሉ ከፍተሃል። ስለዚህ በቃ እንደምንም አስገባሃለሁ ግባ የሚባል ሰው የለም። እሱን ሁሉ ይዞ ባዶውን ነው የሚቀረው። በራሱ ጽድቅ ነው የመጣው። ትዝ ይላችኋል ሰርግ ቤት የሰርግ ልብስ ሳይለብስ የተቀመጠው አብሮ ቁጭ ብሏል። እንደው አያፍርም እንዴ? እነኛ ሁሉ ሌላ ልብስ ለብሶ እሱ የራሱን ልብስ ለብሶ ቁጭ ማለት ምን ማለት ነው? ፒክቸሩ እንዲገባል። ፒክቸሩ እኮ እንዴት ገባ እዚህ? እንዴት ሳትለብስ ገባ? መልስ ነበረው? መልስ አልነበረው። መልስ የማይኖረን ሰዎች እንዳንሆን በኋላ በእግዚአብሔር ፊት ስንቆም ለምንድን ነው አንተን ማስገባ ስንባል እንዳንል መቼም ይሄን ሁሉ ዓመት እንደዚህ ምናምን ኪቦርድ ስጫወት ነበር እንዳይል ዳኒ፣ እኔም አንዳንዴ ፑልፒት ላይ ስሰብክ ነበር እንዳልል፣ ወንድም አስፋው ሕፃናቶችን ሳስተምር ነበረ እንዳይል፣ ታዴ ሆስፒታሊቲ ሰርቭ እያረኩ ነበር ቸርቹን እንዳይል፣ በኋላ እህት መዓዛ ዳቦ ጋግር ነበር እንዳትል። ከልቤ ነው የምነግራችሁ። ይሄ ነገር በእሱ አይሆንም። ይሄ የምናደርገው ነገር ሁሉ ለጌታ ብለን የምናደርገው በጌታ ዘንድ ዋጋው ይታሰባል። የእግዚአብሔር ቃል ይህን ያስተምራል። ዋጋ አለው። በታማኝነት ያገለገልነው ነገር ሁሉ በእግዚአብሔር ፊት ዋጋ አለው። ግን አያስገባንም፣ አያጸድቀንም። እና እንዴት ነው ከጌታ ጋር እንደምንሆነው? እግዚአብሔር ሲያስገባን አምነን ወደ እግዚአብሔር ዘወር ብለን ስናምን ይህን የጽድቅ ስጦታ ስንቀበል የሚሆን ነገር ነው። ከክርስቶስ ጋር አንድ መሆናችን ያለው ታዲያ አንድምታ ምንድን ነው? እዚህ ላይ ይናገራል። ከሞቱም ጋር አንድ ሆነን ከሞቱ ጋር ከክርስቶስ ጋር አንድ የሆነን ሁላችን እንድንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ሁለት ጥምቀት አይደለም የተደረገው። በክርስቶስ ውስጥ ስንጠመቅ የክርስቶስ ኤክስፒሪየንስ በሙሉ የኛ ይሆናል ማለት ነው። ኢየሱስ በመስቀል ሲሞት እኛን ይዞ ነው የሞተው። ስለዚህ በእርሱ ስንሆን የመስቀሉ በረከት ሁሉ የኛ ይሆናል ማለት ነው። ሞቱ ምን ይሆናል? ሞታችን ይሆናል። እሱ ብቻ ግን አይደለም። ከዛ በኋላ ምንድን ነው የሚለው የሚቀጥለው ቃል? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። ስለዚህ አሁን እኛ ልክ እሱ ከሞት እንደተነሳ በእርሱ እኛም የምንኖረው ምን አይነት ሕይወት ነው ማለት ነው? አዲስ ሕይወት። አዲስ ሕይወት እኮ ነው እየኖርን ያለ ነው። መቼም ምስክሮች ነን እኮ እኛ እናውቃለን። ድሮና ዘንድሮ የምትሉት የለም አለ አይደል? ድሮና ዘንድሮ አለ። አሁን ዘንድሮ ሙሉ በሙሉ አዲሱን ሕይወት አይገልጸውም። እውነቱ እሱ ነው አይደል? ኖሯችን ሙሉ በሙሉ ያገኘነውን ሁሉ እኮ አይገልጽም። አንዳንዴ ስናለቃቀስ አይደል? ያው ደካሞች አይደለን
ስናለቃቅስ ስናጉረመርም ምናምን አይመስልም። ግን ዝም ብለው እኮ በጥሞና ከተከታተሉን ሰዎች ከዛ አለቃቅሰንም በኋላ ጌታ ይመስገን ግን እንላለን። አናቆምም፣ እንቀጥላለን። አለ የሚያግዝ ነገር አለን። አዲስ ምን አለ? ህይወት አለ። አዲስ ፍጥረት ሆነናል። ይሄን በደንብ አፕሪሺየት ማድረግ አለብን። አሮጌው ሁሉ አልፏል ማለት በፊት የነበረው ያ ዳንኤል በፊት የነበረው ከክርስቶስ በፊት የነበረው ዳንኤል አሁን የለም። እንዴት? ይኸው ራሱ ሰውነቱ ያው ነው። አዎ ነው። ግን ምንድነው የሆነው? ለዛ ለአሮጌው ነገር ሞትን፣ ተለየን። በፊት ከእግዚአብሔር ተለይተን ነበር የምንኖረው። ስለዚህ ተለይተን የሚኖሩ ሰዎች የሚኖሩትን ኑሮ እንኖር ነበር። አሁን በክርስቶስ በማመን ግን እግዚአብሔር ኃጢአታችን ይቅር ማለት ብቻ ሳይሆን አሁን ወደ ውስጥ ያስገባን እንደው አንድ በአንድ እያንዳንዳችንን አይደለም ወደ ውስጥ ያስገባን ክርስቶስ ውስጥ ነው። ክርስቶስ ደግሞ ገብቷል፣ ወደ ውስጥ ገብቷል። ከአብ ጋር ነው፣ ከሱ ጋር ነን፣ ከሱ ጋር ተቀምጠናል። እንዴት አንድ ሊሆኑ ይችላሉ? ያ የወጣውና ይሄኛው አንድ ሊሆኑ አይችሉም። ይሄኛው አዲስ ፍጥረት ነው። ይህንን በደንብ ማገናዘብ አለብን። መንፈስ ቅዱስ አይኖቻችን እንዲከፍትልን ያስፈልጋል። ስለዚህ ከክርስቶስ ጋር አንድ መሆናችን ያለው ትርጉም ወይም አንድምታ አንድ ከእርሱ ጋር መሞታችንን ያሳያል። ሌላ ደግሞ ከእሱ ጋር መነሳታችንና በአዲስ ሕይወት የምንመላለስ መሆኑን ያሳያል። ለአንድ ነገር መሞት ማለት ምን ማለት ነው የሚል ጥያቄ አቅርቤላችሁ ነበር። ለአንድ ነገር መሞት። እኔ አንድ ጊዜ አንድ ወንድም ሲያገለግል ድሮ ነው ምን አለ? ለእናት ሀገሩ የሞተ ሰው አለ ለሚስቱ አልሞተም ወይ? እና ክሊክ አደረገልኝ። እውነቱን ነው ሲባል እንትና 50 አለቃ ምናምን ለእናት ሀገራቸው ምን ሆነዋል? ሞተዋል። ግን ያው የማይነገረ ለልጆቻቸውም ሞተዋል፣ ለዘመዶቻቸውም ሞተዋል፣ ለብዙ ነገር ሞተዋል። ለመኪናቸው መኪና ከነበራቸው ሞተዋል፣ ለቤታቸው ሞተዋል። የሉማ ማለት ተለይተዋል ማለት ነው አይደል? ተለይተዋል። ከዚህ ዓለም በሞት ተለየ። በቃ ስለዚህ የተለየው በዚህ ካለው ጋር በሙሉ ግንኙነት የለው ማለት ነው። ስለዚህ ለአንድ ነገር መሞት ማለት ከዛ ነገር ጋር ምን ማድረግ ነው? መለያየት። ስለዚህ ለኃጢአት ሞተናል ሲል ኃጢአት የለብንም ማለት አይደለም። የቀደመው ኑሯችን ለኃጢአት ያደረ ነው። አሮጌው ሰው ለኃጢአት ያደረ የኃጢአት ባሪያ ነው። ስለዚህ አሁን ያ ኑሮ ከእግዚአብሔር ተለይቶ ለሚኖረው ኑሮ ዓላማን ለሳተ ኑሮ አሁን እኛ ምን ሆነናል? ሞተናል። ለምን? ከክርስቶስ ጋር ሕይወት ስላለን አሁን ለእግዚአብሔር የምንኖር ሰዎች ነን እና ለኃጢአት ሞተናል። ደግሞ እሱ ብቻ አይደለም፣ የቀደመው ያ ኑሮ ራሱ የተወገደውን በሕግ ነው። ዝም ብሎ አይደለም የተወገደው። ዝም ብሎ የሆነ በቃ ይረሳል ምናምን አይደለም፣ በሕግ ነው። ማለት ነው በሕግ ስላችሁ እግዚአብሔር ኢየሱስ ክርስቶስ በመስቀል ላይ እንዲሞት በማድረግ ነው። አስወግዶት ነው፣ ገርዞት ነው፣ ገድሎት ነው። በሕግ በኩል ለሕግ ሞቻለሁ ይላል ሐዋርያው ጳውሎስ ገላትያ ምዕራፍ 2 ላይ። ማለት ለሕግ እኛ የማንገዛው አመፀኞች ስለሆነን እኮ አይደለም። ያ ለአሮጌው ሰው ነው፣ ለአሮጌው ሰው ነው። አሁን እኛ በክርስቶስ ሆነን የሕጉ ትእዛዝ በሕይወታችን ምንድን ነው የሚሆነው? ይፈጸማል። አዲስ ሕይወት ስላለን። ግን ሕጉ ምን ይላል በሚለው አይደለም። መንፈስ ቅዱስ ይመራናል። እሱ ጋር እንደርሳለን። ሮሜ 7 ላይ ስንደርስ የቀደመው አይነት በቃ እንዲህ ይላል፣ እንደዚህ አታርጉ ይላል፣ እንዲህ አታርጉ ይላል አይደለም። ውስጣችን ያለውን የእግዚአብሔርን መንፈስ እሱ ያስተምረናል፣ እሱ ይመክረናል፣ እሱ ይመራናል፣ እሱ ኃይል ይሰጠናል። ይሄ መንፈስ ቅዱስ የሚሰራው ስራ ሁሉ የኢየሱስን ሕይወት ነው የሚገልጠው። የሕይወት መንፈስ ነው የሚለው ሮሜ 8 ላይ። ስለዚህ ይሄ ሁሉ ውስጡ አለ። ለአንድ ነገር መሞት ማለት መለየት ማለት ነው። ስለዚህ አማኞች ለኃጢአት የሞቱት እንዴት ነው? አሁን ባልነው መንገድ ነው። ከዛ ከቀደመው አሮጌው ነገር ወይም አሮጌው ኑሮ ዓላማን ከሳተ ኑሮ በክርስቶስ ኢየሱስ
ስለተለዩ አሁን ከእግዚአብሔር ጋር ስለታረቁ ቺን ጥቅስ ላንብብላችሁ። ገላትያ ባነው ሮሜ 4 ቁጥር 25 ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅም የተነሳውን ይላል አይደል? ጌታ ኢየሱስ ስለ በደላችን አልፎ ተሰጠ፣ እኛን ስለማጽደቅ ተነሳ ይላል። ማለት እኛን አዲስ የሚያደርገን የክርስቶስ ትንሣኤ ነው። የክርስቶስ ሞት አሮጌውን አስወገደልን። የክርስቶስ ትንሣኤ የአዲስ ሕይወት የሰጠን እሱ ነው። ልክ እርሱ እንደተነሳ እኛም በአዲስ ሕይወት የምንመላለሰው በክርስቶስ ውስጥ ነው። ስለዚህ በኃጢአት ጸንተን እንኖርን እንዴ? ለኃጢአት የሞትን እኛ እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ስለዚህ በአዲስ ሕይወት የምንመላለስበት ነው እንጂ በኃጢአት ጸንተን የምንኖርበት አይደለም። የጸጋው በረከት የሚል ነገር ነው የምናየው። ስለዚህ አሁን እኛ ምን እናድርግ? ይህንን ስንመለከት ይሄ ከክርስቶስ ጋር አንድ የመሆናችንን እውነት በሚገባ እግዚአብሔር እንዲገልጥልን እንጠይቀው። ጌታን የሚለምን ሁሉ ይቀበላል ይላል ማቴዎስ ምዕራፍ 7 ላይ። እንጠይቀው። ከክርስቶስ ጋር የተባበርኩበትን እውነት በደንብ እንዲገባኝ አይኖቼን ክፈት። የራሳችንን ኤክስፒሪየንስ ስናየው፣ ስንወድቅ ስንነሳ ስናየው ይሄን አያጥፋብን። ይሄን እውነት በደንብ እየተረዳን ስንመጣ ኤክስፒሪየንሳችንም እሱን እየመሰለ ይመጣል። ድል የምንነሳበትን አቅም እያገኘን እንመጣለን። ጸጋው ከእግዚአብሔር ጋር የታረቅንበት ብቻ ሳይሆን ጸጋው የሚያኖር ኃይልም እንደሆነ እንለማመዳለን። እንዴት እንደሚያደርግ ያንን ደግሞ እዚሁ ክፍል ውስጥ ሐዋርያው ጳውሎስ ያነሳል። ስለዚህ ይህንን እንጸልይ። ጌታ ሆይ አይኖቼን ክፈት፣ ከክርስቶስ ጋር አንድ የመሆኔን ምስጢር እውነት በደንብ እንድረዳ፣ አዲስ ፍጥረት መሆኔን በደንብ እንድረዳ እና ይሄ ደግሞ ምን ማለት ነው እያልን እንጠይቅ፣ እናስብ። የእግዚአብሔርን ቃል እንመልከት። ይህንን በእንግሊዝኛው ሰርቪስ ላይ ይህንኑ የምንካፈለውና ከዛ ትንሣኤ ምን አለችኝ? አሁን አለች ተመልሼ መጽሐፍ ቅዱስን በሙሉ ማንበብ አለብኝ በዚህ መነጽር አለች። በዚህ መነጽር ማንበብ አለብኝ። ከዛ በኋላ ዓርብ ለጸሎት አግኝቻት እንዴት ነው ሳምንትሽ አልኳት። እግዚአብሔር ይመስገን እያነበብኩ ነው፣ ግን ሁሉ ቦታ ነው ያለሁት አለች። የት ቦታ ነሽ ያለሽ? ያው አልኳት ዕብራውያን ላይ፣ ቆሮንቶስ ላይ፣ እዚህ ላይ በቃ እና በምን መነጽር ነው የምታነቢው አልኳት። ያው አሁን በምናየው በእምነት መጽደቃችንን እያየሁ ተመልሼ ይህን ሁሉ መመልከት ጀምሬያለሁ እንዲገባኝ። እኛም እንደዛ እናድርግ። ምክንያቱም የእግዚአብሔር ቃል አንዱ ከአንዱ ጋር የሚጋጭ አይደለም። ግን እኛ ጋራ በደንብ ክሊር ሲሆንልን ሲያያዝልን ያን ጊዜ ለሌሎችም ስንመሰክር ምስክርነታችንም ግልጽ ይሆናል። ትክክለኛ ነገር እንናገራለን። ወንጌሉን የምስራቹን እንደውም አለመናገር እየከበደን ይመጣል። ወሬኞች ነው የሚያደርገን። ማለት የሆነ አንድ በጣም የሚደንቅ ነገር ስትሰሙ እንዴት ነው አትችሉም አይደል? የሆነ ነገር ሰምተሃል ለመሆኑ ምናምን ብለን እንደምናወራው ወሬኞች ያደርገናል። የክርስቶስን ወንጌል የምናበስር። እሺ እንጸልይ።